ብሌንም እነ በኃይሉ ካፈኗት በኋላ ከመኝታዋ ድንገት ሰላም ትሰማና ድምፅ ተነስታ ወደ ውጭ ወጥታ ምንድነው የተፈጠረው ብላ እያዳመጠች እያለ ቃል ከኋላ ትመታትና ራሷን ስጣ ትወድቃለች። ዳግምም የፈራው ደረሰበት። ምክንያቱም የፈራው ምንድነው? እሱ የብሌንን አሳዳጊ እናት እንዳገተ ልንገራት ወይስ አልንገራት እያለ ከራሱ ጋር እየተሟገተ እያለ እሱ ሲያግታት ያለውን ፋይል እንዳለ በፎቶ ማስረጃ ለብሌን እጅ ደርሷል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አደራ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። በኃይሉና ሰለሞን እንደመጡ ቃል በሩን ከፍታ የውጭውን በር ካስገባቻቸው በኋላ እሷም ምን ልታደርጋት ነው ብላ ስትጠይቀው በኃይሉን እሱ አይመለከትሽም፣ አንቺ እዚሁ ቆይ፣ ከኛ ጋር መግባት አይጠበቅብሽም የሚላትና ቃል ውጪ እንድትሆን ያደርጓታል። ክላሷ እንደገባ እና ተከተለኝ ይለውና ሰለሞንን እችን በረሮ ጨፍልቄ ነው የምገድላት ብሎ እሷ ብሌን ተኝታ ነበረና በተኛችበት በኃይሉ ያፍናታል። አንቺ እርጉም፣ እኔ ጨካኝ አይደለሁም፣ እንድጨክን የምታደርጉኝ እናንተ ናችሁ። ተው ብላችሁ አርፋችሁ ልትቀመጡ አልቻላችሁም። አንቺም አሳዳጊም እናትሽም ነገር መቆፈር ነው ስራችሁ ብሎ ያፍናታል። ላኪ የሆነውን ሰው ሴጣን ታደርጋላችሁ፣ ሴጣን የሆነ ሰው ደግሞ የጀመረውን ሳይጨርስ አይመለስም እያለ ፊቱን መለስ ያደርግና እኔ መልካም ሰው አይደለሁም ወይ ብሎ ሰለሞን ሲለው በጣም እንጂ ይለዋል። ሰለሞንም በስስት ነው ብሌንን እየተመለከታት ያለው። ከዛም በኋላ አለቃ ቶሎ ጨርሰን አሁን ብንወጣ ይሻላል፣ ምክንያቱም ሰላም ከነቃች ሌላ ችግር ውስጥ እንገባለን ብሎ ሲለው እህቴ አንዴ ከተኛች አትነቃም፣ ስለዚህ አያሳስብክ ይለዋል። አሁን ምን ላድርግሽ? እውነት ለመናገር አንቺን መግደል አልፈልግም፣ ወይም ደግሞ ያችን አሮጊት እናትሽን ልግደላት ወይ ብሎ ሲላት እሷን መናገር ባልቻለችበት አፏን ታፍና እሷን አትንካት፣ እሷ በእኔ ምክንያት ነው እዚህ ውስጥ የገባችው፣ ምንም የፈለገው ማድረግ የምትችል ከሆነ እኔ ላይ አድርግ፣ እናቴን አትንካት ብላ ስትማጽነው እሱም በኃይሉም ጠዋት ምን ነበረ ስትፎክር የነበርሽው ሲላት በጣም ይቅርታ፣ ሲጀመር እኔ ለሰላም ቃል ልጇ እንዳልሆነች ልነግራት ሳይሆን እናንተን አስፈራርቼ እናቴን እንዳትነኩብኝ ስለፈለግኩ ነው። በኃይሉም ኧረ እንደዛ ከሆነማ እኛም እናስፈራረበት ይልና ሳሚ አሁን ሄድና እናቷ ጋር ሄድና ግንባሯን በልና ግደላት ሲለው እሷን ብሌን እንደዛ አታድርጉ ብላ የሰለሞንን እግር እንቅ አድርጋ ትይዘውና ብሌን ባካችሁ እንኳን ለሰው ልናገር ይቅርና ደግሜ ለራሴ ራሱ አልናገርም፣ ምክንያቱም እናቴ በኔው ምንም ምክንያት ዋጋ እንድትከፍል አልፈልግም፣ ዋጋ ከፍላ ነው ያሳደገችኝ ብላ ስትለምነው ከእህቴ ጋር አጣላሽኝ፣ እህቴ ፊት ሌባ አስባልሽኝ፣ ደግሞ ማወቅ የማይገባሽን ነገር አወቅሽ፣ ስለዚህ አንቺን ልገድልሽ ይገባል ይልና እየጮኸባት እያሰራራት እያለ ቃልም ወደ ቤት ትገባና ብሌን ነግሬሽ ነበረ መጋጨት ከሌለብሽ ሰው ጋር የተጋጨሽው፣ እስኪ አሁን ማን እንደሚያተርፍሽ እናያለን ብላ መለስ ስትል የሰላም ክላስ መኝታ ክላሷ ክፍት ነው። በጣም ትደነግጥና ወደ ውጭ እየሮጠች ትወጣለች። ሰላምም ተጠራጥራ የብሌን ክላስን ልክ እየከፈተች እያለ ሮጣ ትሄድና ቃል ምን ትሰሪያለሽ ብላ ታስደነግጣታለች። አንቺ ምን ትሰሪያለሽ የኔ ልጅ ስትላት አይ ወደ ሽንት ቤት ላልፍ ስል ነው ድንገት እያየሁሽ፣ ስለዚህ እኔ ነኝ ምን ሆነሽ ነው ብላ ስትላት አይ የሆነ ድምፅ ሰምተሻል ብላ ስትጠይቃት አይ እኔ ነኝ የጮኩት የሆነ አይጥ አይቼ ብላ ትላታለች። ረበሽኩሽ አይደለም ወይ ማሚዬ? በቃ ወደ ቤት እንግባ፣ ዛሬ እንደውም አብረን ነው የምናድረው ስትላት ሰላምም መምጣቴ ካልቀረ አንድ አይቻት ለምጣ ስትላት ማን ብላ ጮሃ ትጠራትና ምን ሆነሻል ስትላት ምን ሆንኩኝ ጥሩ ስሜት ስላልተሰማኝ ላያት ፈልጌ ነው ብላ ስትላት ቃልም ልጅቷ በሰላም የተኛችውን ሄደሽ ልትረብሻት እኮ ነው ብላ ሌን ደግሞ ከእንቅልፏን አቋርጣ ከተነሳች ራሷን ያማታል ብላ ታሳምናትና እንደዛ ከሆነ ይቅርብኝ ብላ ሰላም ወደ ክላሷ ትመለሳለች።
እሷም ወደ ክላሷ እየተመለሰች እያለ እንደገና ሌላ አዲስ ድምፅ ስትሰማ ተመልሳ ወደ ብሌን ክላስ እየሄደች እያለ ድንገት ባገኘችው ዱላ ከኋላ ቃል መታት ትጥላታለች። ሰላም ከወደቀች በኋላ ወይኔ የሰው ነፍስ አጠፋሁኝ ምንድነው ያደረግኩት ብላ እያለቀሰች እያለ እነ በኃይሉም ብሌንን ለቋት ካፈነበት እሱም ሮጦ ይወጣል። ሮጦ ሲወጣም እንግዲህ ሰላም እህቱ በር ላይ ተዘርግታለች። ቃል ምንድነው ያደረግሽው ሲላት ሰላምን ገደልኳት፣ እሷ በሩን ልትከፍተው ስትል ሁሉም ነገር ይደረስብናል ይነቃብናል ብዬ ድንገት መተዋት እሷም ወደቀች እያለ አሁን ምንድነው የማደርገው እያለች ስቅስቅ እያለች እያለቀሰች እሱም ተረጋጊ ምንም አትሆንም የሆነውን ነገር በሙሉ እኔ አስተካክላለሁ ይላታል። ብሌንም እየሮጠች ትመጣና እሷን ስታያት ወይኔ እትዬ እያለች በጣም እያለቀሰች እያዘነች በስስት አይኗ በወደቀችበት እያየቻት ሞንና በኃይሉም እንግዲህ ሰላምን ከወደቀችበት አንስተው ተሸክመዋት ወደ ሳሎን ያስገቧታል። ልክ ሳሎን እንዳስገቧት ዳግም ከተኛበት የሆነ ድምፅ ስለሰማ ይነሳና ውጭውን ሲቃኝ አይ መቀ የብሌን ነገር ሊያሳብደኝ ነው ወይ? ስለዚህ በዚህ ሰዓት ምን ይፈጠራል ብዬ ነው ብሎ ወደ ቤቱ ተመልሶ ይገባና ይተኛል። እሱ በተነሳበት ቅጽበት እሷን ወደ ቤት አስገብተዋት ነበረ ሰላምን። ቃልም እንግዲህ ሳሎንም ከገባች በኋላ ወይኔ ሰላምን ገደልኳት በኃይሉ የሆነ ነገር አድርግ ሲላት ስትለው እሱም ዝም በይ በአንቺ በማይረባ ውሳኔ ነው እዚህ ውስጥ እየገባሁበት፣ ስለዚህ ቆሚ ላስብ ችግር ውስጥ ከጨመርሽኝ በኋላ ዝም ብለሽ አትለፍልፊ ሲላት እሷም አውቄ እኮ አይደለም እንደዚህ አይነት ነገር ያደረግኩት ንገረው ስትል ቃል በኃይሉም አንቺ ልጅ ልታሳብጅኝ ነው ወይ? ከእንግዲህ በኋላ ትንፍሽ ብቲ ውርድ ከራሴ ብሎ ያስጠነቅቃታል። ብሌንም ስቅስቅ ብላ እያለቀሰች እትዬ መልካም ሰው ነበርሽ፣ የ2 ወር ደሞዜን ሰጠሽ፣ ምንም ሳታቂ የበኃይሉንና የቃልን ተንኮል ሳታይ አንቺ ሞትሽ እያለች እያለቀሰች እትዬ እኔ በጣም ወድሻለሁ ብላ ስቅስቅ ብላ እያለቀሰች ነው። ብሌን የኔ እናቷ መሆኗን እንኳን ብታቅ ኖሮ በጣም ደስ ይለኝ ነበረ። ግን እናትና ልጅ ልባቸው እኮ ሁለቱ ተገናኝቷል። ነገር ግን ልጅሽ ነኝ ወይም ልጄ ነሽ ብሎ እናቴ ነሽ የሚል ብቻ ቃል ነው ከነሱ መካከል የጠፋው። የእናትና የልጅን ያህል ግንኙነት ነው ያላቸው። ሰለሞንም በውስጡ እያወራ ብሌን እናትሽ መሆኗን አውቀሽ ነው አይደለም ወይ እንደዚህ የምታለቅሽው? ደግሞም እኔ ልቤ ለማንም ያራራ ለምንድን ነው ለአንቺ የራራው? እንዲህም እኮ ሆነሽ እያለቀሽ በጣም ነው እኮ የምታምሪው። እዛ ብቻውን እያወራ ሰለሞን በኃይሉ በመሀል ላይ በአንቺ ጦስ ነው እዚህ ውስጥ የገባሁት ብሎ ሄዶ ብሌንን ሊመታት ሲል ሰለሞን እፊቱ ይቆምና ምን ማድረግ ነው የፈለገው? በአንዲት ተራ ገረድ ሴት ልጅ ራስህን ህይወት ውስጥ ርስቅ ውስጥ እየከተትክ ነው ወይ? ትናንት ከመንገድ ላይ እንዳነሳውክ ትናንት ሰው አልባ ሆነክ ዛሬ እንደዚህ በእኔ ዘና ብለክ እንደምትኖር እንዳትረሳ፣ አለበለዚያ ከፊቴ ካልሄድክ እደፋ ካለው ሲለው እሱም የሰለሞንንም አባትና እናቱን ቤተሰቦቹን እየጨረሰበት እንግዲህ በኃይሉ ነው። እሱም በሀሳቡ በህሊናው ብቻውን እያወራ እናትና አባቴን ቤተሰቦችን እንዳሳጣከኝ እንዳትረሳ፣ ስለዚህ አሁን ላይ የምትመካበትን ነገር በሙሉ ነው የምወስድብክ እያለው ሰለሞን ይገኛል። እሱም እንግዲህ በኃይሉም ይለቀውና ልክ ብሌንን ሊይዛ ስል ሰላም ድንገት ትባንናለች። ከወደቀችበት ከባነነች በኋላ እሷም እንዴት እዚህ መጣው? እንዴት ምኑኝ ነው? ምን ተፈጥሮ ነው? ቅድም የሆነ ጩኸት ሰምቼ አልነበረም ወይ ስትል ቃልም በጣም ትደነግጥና በቃ ወዩ ጉዴ ዛሬ ሁሉም ነገር አለቀብልኝ፣ ምክንያቱም አሁን እንደመታኋት እሷም ታስታውሳለች ስትል ነገር ግን ሰላም አላስታወሰችም። እነ በኃይሉም እንዴት መጡ ብላ ስትጠይቅ ቃልም አንቺ የድንገት ስትወድቂ የሆነ ነገር እንደመታሽ እኔ ወዲያው ደውዬ ነው እየጠራሁት፣ ስለዚህ ወንድሜሽ አጎቴ ቶሎ ፈጥኖ ነው የመጣው፣ ለካ እንደዚህ ወድሻሉ ስትላት እሷም እናቴ ምንም አትሆኝብኝ ብላ ቁጭ ብላ እያለቀሰች እኔ የትም ምንም አልሆነም፣ ጥዬሽም የትም አልሄድም፣ አንቺም በኃይሉም እግዚአብሔር አምላክ እየጠበቃችሁ ና እስኪ ወንድሜ
ወንድሜ ብላ ቁጭ አድርጋው ታቅፈዋለች። የወንድሟን ተንኮልና ሴራ እሷ ሰላም ብታውቅ ምን ይሰማት ይሆን? ምክንያቱም ልጇን እስሯ አጠገቧ አድርጎ የእሷ ያልሆነን ልጅ ሰጥቷት እንደዚህ ልጇን መከራ እያሳየ እሷንም ደግሞ እህቱን ለመግደል እየተዘጋጀ ወንድሟን ሰላም ብታውቅ ምን ትላለች? አለም ለሰላም ምግብ ይዛላት ትመጣና እትዬ እንዴት ነሽ ስትላት እኔ ደህና ነኝ፣ አሁን ግን ትንሽ ራስ ምታት ስወድቅ የሆነ ነገር ሳይመታኝ አይቀርም ትላትና በቃ መድኃኒት ዋጭበት ስትላት ቆይ ምግብ በልቼ እውጣለሁኝ። ሌንም እግዚአብሔር አምላክ እንኳን አተረፈሽ በይ እንግዲህ ብላ ተነስታ ልትሄድ ስትል ብሌን እኔ ይፈልግሻለሁ ብላ ሰላም ከተነሳችበት ትነሳና ምንድነው የምትጠይቀኝ ትልና ብሌንም ቁጭ ትላለች። መጀመሪያ የምጠይቅሽን ነገር አንዳችም ሳትደብቂ እውነቱን እንድትነግሪኝ ይፈልጋለሁ። ብሌንም አልዋሽም ቃል እገባለሁ ስትላት ሰላም እንደዛ ሳይሆን በወላጅ እናትሽ ስም ቃል እንድትገቢልኝ ነው የምፈልገው። መቼም በዚች ምድር ላይ እንደሷ የምታከብሪውና የምትወጂው ሰው በዚህ ምድር ላይ የለም ስትላት እሺ ቃል እገባለሁ ካለች በኋላ እሺ በእናትሽ ምለሻል እንዳትረሺ፣ ምንም ሳትዋሺ እንድትነግሪኝ እፈልጋለሁ ስትላት እሺ ብላት ትዬ ስለምን ልትጠይቀኝ ነው የፈለግሽው ስትላት ትናንትና ደውለሽ የጠራሽኝ ለምን ነበረ በአስቸኳይ የፈለግሽኝ ብላ ስትጠይቃት ብሌንም ቃል ስላስገባቻት ማይ በእናቴ ስም ቃል ገብቼ መዋሸት አልፈልግም ብላ ከራሷ ጋር ትንሽ ካሰበች በኋላ እውነትም እሷ ያሰበችው እውነቱን ብትናገር ሰላም እንደማትቀበላት እንደውም በልጄና በባህሉ መካከል ጣልቃ የምትገቢው የምን ተልእኮ ነው የሚኖርሽ ብላ እንደምትስነሳት ሁሉንም ነገር ቆም ብላ ካሰበች በኋላ እሷ ሀሳብ ውስጥ ሆና ራሷን እያወራች ከራሷ ጋር እየተነጋገረች እያለ ብሌን ብላ ስትጠራት እሷም ትደነግጥና አቤት የጠየኩሽን ጥያቄ መልሽልኝ ስትላት እሷም አይ ትናንትና እኮ እኔ ብር ቸግሮኝ ልጠይቅሽ ነበረ ብላ ትዋሻታለች። ሰላምም እውነትሽን ነው ወይ ስትላት በእናቴ ቃል ገብቼ እንዴት ዋሻለው ትላታለች። በዚህ አጋጣሚ እበር ላይ ተለጥፋ እቺ መሽገር የሆነች ቃል እያዳመጠች ነበረ። ጎበዝ ብሌን በአሁን ላይ በደንቡ ተምረሻል፣ አሁን ይሄንን ያለመናገርሽ ትልቅ ነገር ነው ብላ እሷም ትደሰታለች። ምክንያቱም እዚህ ጋር ሚስጥሯን አልተናገረችባትም። ሰላምም እንግዲህ አመነቻት። ብሩን እሰጥሻለሁ ስትላት አይ አሁን አግኝቻለሁ ስትላት አሁን ይሄ ከደሞዝሽ የሚቆረጥ ነው፣ እኔና አንቺ ሰራተኛና አሰሪ ሳይሆን እንደ እናትና ልጅ ነን። ብሌንም ነው እሱማ እኔም ልጅሽ መሆን ነው የምፈልገው፣ እናቴ እንድትሆኝ ነው የምፈልገው ስትላት እሺ አሁን ንገሪኝ ስትላት 200 ብር ትልና 200 ብር ብቻ ስትላት እሺ 2000 ብር ትላታለች። እሷን ብሩን አውጥታ ትሰጣትና ብሩን ከሰጠቻት በኋላ ብሌንም ወደ ኩሽና ትሄድና ብሌን አትረቢም፣ እንዴት በእናትሽ ስምለሽ ትዋሻለሽ እያለች እያለቀሰች እንዴት በእናትሽ ስምለሽ እንዴት ትዋሻለሽ እያለች እየደጋገመች እግዚአብሔር አምላክ ሆይ እባክህ ይቅር በለኝ፣ እውነቱን ብናገር እናቴን ይገሉብኛል እያለች እያለቀሰች እያለ እውነቷን ነው። አሁን እዚህ ጋር እውነቱን አንድ ነገር ብትናገር ሳዳጊ እናቷ ላይ ትልቅ አደጋ ችግር ነው የሚፈጠረው። ምክንያቱም በእግር እየተከታተለቻት ያለችው ቃል አለችና ቃልም ለመጀመሪያ ጊዜ ነው ወይ ውሸት የዋሸሽው? ምን ነው ትደነባበሪያ ያለሽ ውሸት ብርቅ ነው ወይ ብላ ትክችን ገብታ እያለቻት እባክሽ ቃል ከባክሽ ለህሊናሽ ብለሽ ተይኝ እንኳን ብትላትም እንግዲህ በውሸትሽም ብር አግኝተሻል ስትላት ብሩን አንስታ ብሌን ተወረውረውና ይሄ በኃጢአትና በቆሻሻ የመጣ ነው፣ ስለዚህ እኔ ደግሞ አይምሮዬን ማቆሸሽ አልፈልግም ብላ ብሩን ተወረውርላታለች። እሷን ብሩን ለቃቅማ ታነሳውና ትወጣለች ኩሽና እየቀለደችባት። ምክንያቱም ቃል በቃ
እግር በእግር እየተከታተለች ተንኮል ነው የምትሰራው። ዳግምም ደግሞ ዛሬ እነግራታለሁ ብሎ ወስኖ ያለውን ነገር እናቷን እንዴት እንዳሳገተባት ብሎ ሁሉንም ነገር ከአይምሮ ጋር ተሟክቶ ተፋይቶ ሁሉንም ከጨረሰ በኋላ እሱ ሊነግራት ሲል አብረው ቁጭ ብለው ዛሬ አንድ ነገር የምነግርሽ አለ ብሎ ሲያላት እያለ የውጭ በር እንኳኳና የሆነ ደብዳቤ ወረቀት ይሰጣታል። እሱም ሕፃን ልጅ ይዞ መጥቶ ለብሌን ነው ስጣት የተባለው። ወረቀቱንም ልትከፍተው ስትል አትክፈቺ፣ ይሄ የግልሽ ፕራይቬት ሊሆን ይችላል ሲላዳግም እኔ ካንተ ምንም የምደብቀው ነገር የለም ስትለው እሺ በቃ ክፈቺው እያላት እያለ እሷም ስትከፍተው ዳግም እናቷን ሲያግታት የሚያሳይ ምስል እናቷ እንዴት እንደታሰረች አፏን እንዴት እንደታሰረች ሁሉን ነገር በቪዲዮ አስደግፈው እሱን እያየች ደንግጣ እሱን እያየች እያለ ነው ቪዲዮ ድራማው የተጠናቀቀው። እንግዲህ ዳግም በመልካም ነገር አደርጋለሁ ብሎ የሚወዳትን ልጅ ሊያጣ ነው። በጣም ያሳዝናል። በእርግጥ ግን ገነት ይቅርታ አድርጋለታለች። ብሌንስ ይቅርታ ታደርግለት ይሆን? በጣም አንጠልጣይ ድራማ ነው፣ በጣም የሚያስተምር። እንግዲህ መጨረሻውን ደግሞ ቀጣዩን ክፍል ይዤላችሁ እመጣለሁኝ። ውድ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ለሆናችሁ ለምታበረታቱኝም ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይህንንም ያለንበትን ሀገር ሰላም ያድርግልን። ሰላም ካለ ሁሉ ነገር አለ። እህቶቼ በያላችሁበት ሁሉ በርታታችሁ ጠንክሩ። 2016 የስኬት አመት፣ የአንድነት አመት፣ የፍቅር አመት ያድርግልን። እናም በርቱልኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።